የድንግል ማርያም መቃብር አለ እንዴ? አርጋለች አይደል የሚባለው ነው? ዝም ብሎ የመቃብር ስፍራዋ ና ውስጥ ያስገቡም። አሁን ሰዓት የምሳ ሰዓት አካባቢ ስለሆነ ዘግተውት ሄደዋል። ይሄኛው የሚታየን በር መሬት ታች አለ። መቃብሯን እዛ አለ። እዛ ፎቶ ማንሳት አይፈቅዱልንም እንጂ መቃብሯ አለ። ያልተጻፈውን እያወራችሁ የምትከራከሩ ሰዎች ገባ ገባ በሉ። ተመልከቱ ይሄንን። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። እንዴት ናችሁ? ሰላም ናችሁ? ከዚህ በላይ ምንም ማድረግ አይቻልም። ቦታ ሄዶ እያሳዩ ነው። የኢየሱስ ስም የተባረከ ይሁን። ላይክ በማድረግ ጀምሩ። ስሙ ይሄንን ጉድ። የድንግል ማርያም መቃብር አለ እንዴ? አርጋለች አይደል የሚባለው ነው? ዝም ብሎ የመቃብር ስፍራዋ ና ውስጥ ያስገቡም። አሁን ሰዓት የምሳ ሰዓት አካባቢ ስለሆነ ዘግተውት ሄደዋል። ይሄኛው የሚታየን በር መሬት ታች አለ። መቃብሯን እዛ አለ። እዛ ፎቶ ማንሳት አይፈቅዱልንም እንጂ መቃብሯ አለ። መቃብር አለ እዛ ውስጥ አይቼዋለሁ እኔ። አለ ማለት ተቀብራለች ማለት አርጋለች የሚለው በአይሁዳን አይታመንም ማለት ነው። አርጋለች የሚለው አርጋለች ቢል መቃብሩ ባዶ ነው የሚል እንደ ክርስቶስ ተጻፈበት ነበር። ይሄ የማርያም መቃብር ነው የሚል ነው ያለው እዛ እንትን ላይ። እንደ የክርስቶስ ግን ክርስቶስ አርጓል የለም ነው የሚለው። የማርያም ላይ ግን እንደዛ አልተጻፈበትም። ይሄ የማርያም መቃብር ነው። በእስላሞችም ስለሚያምኑ በሜሪያም ብለው እንትን ስለሚሉ እና የክርስቲያን አርማ እዚህ ጋር አለ። የሙስሊሞች አርማም እዚህ ጋር አለ። መቃብሯ ታች ነው ያለው፣ አንደርግራውንድ ውስጥ ነው። እኔ አሁን መግባት አልችልም። ብንገባ ምንም ዋጋ የለውም፣ ለኛ ምንም አይጠቅመንም። ግን መቃብሯ እዛ ጋር እንደሆነ ግን ላሳያችሁ ስለሆነ ነው። አሁን የሚሄደው ወደ ጌቴሴማኒ ነው። እሺ ከኢየሱስ ውጪ የማንም ታሪክ ለኛ ምንም አይጠቅመንም። ብንገባም ለኛ ምንም አይጠቅመንም። ደስ የሚል ቆንጆ መልስ ነው። ኢየሱስ ብቻውን ያድናል። ስሙ ይሄንን። በዚህ እመቤታችን ስጋዋ አልፈረሰም። ምን አደረገች? ተነስታለች። ስጋዋንም ነጥቆ በገነት አቆይቶ ነሐሴ 16 ቀን አሳርጓታል። ይህንን ታሪክ ምስክር ነው። መጽሐፍ ቅዱስ ምስክር ነው። የዓለም አብያተ ክርስቲያናት ሁሉ ምስክሮች ናቸው። ወገኖቼ ድንግል ማርያም ስለ ሰዎች ኃጢአት ስትል ሞታ ተነስታለች የሚለው ትምህርት የሚያስከትለው ችግር ምንድነው? የሚያስከትለው ችግር አንደኛ የኢየሱስ ክርስቶስ ሞትና ትንሣኤ ሰውን ለማዳን በቂ እንዳልሆነ የሚያደርግ ትምህርት ስለሆነ ነው። አሁን ይሄንን እያየ የሚከራከር ሰው አለ እኮ። ይሄ እኮ ሌላ ታሪክ አይደለም፣ ህልም አይደለም እኮ። በአካል ሰው ሄዶ መቃብሯን እያየ ትከራከራለህ። እዚህ ያልተጻፈውን ለመቀበል በቃ ቆሞ እዚህ ጋር በጌታ በኢየሱስ ስም ሞት ተነስታለች። የትም ይሄው መጽሐፍ ቅዱስ አያችሁ፣ የሚጋጭ ነገር አለ። ለዚህ እኮ ነው መጽሐፍ ቅዱስን አንብቡ። ያለ መጽሐፍ ቅዱስ ተረት አንብቦ መጥቶ እዚህ ጋር ማውራት ምንም ትርፍ የለም። ትርፉ እንደዚህ ነው። መሬት ላይ ያለው እውነታ ሌላ፣ አየር ላይ የሚወራው ሌላ። ይኸው ከዚህ በላይ ምን ማሳያ አለ? አረ ኢየሱስ ያድናል። እውነት እኮ ነው የተናገሩት። ኢየሱስ ሞቶ መነሳት በቂ አይደለም፣ የሆነ ሰው ያስፈልጋል። የሚደረብ ታኮ ነው እኮ ትምህርቱ። ሰዎች ወደ ትክክለኛ መንገድ እንዳይመጡ የሚያጣምም አደገኛ ትምህርት ነው። በኢየሱስ ክርስቶስ ስም የፈረሰ ይሁን እንደዚህ አይነት ጠማማ ትምህርት። ቅዱሱ ቃል የምናገረውን እንስማ። ምንም ማድረግ አይቻልም። እየሰማችሁ እውነታው ግን ይሄ ነው። መደበቅ አይቻልም፣ መሸፈን አይቻልም። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ስሙኝንም መጽሐፍ ቅዱስ ውስጥ የሚቆጨኝ ጥቅስ አለ። ማርያም በልቧ ተጽፈው ነበር የሚባለው። እሷ ልብ ውስጥ ያለው ነገር በሙሉ ተጽፎ ቢሆን ኖሮ አሮንቲክ ኢየሱስ ክርስቶስ ብለን የምንናገርም አይመስለኝም ነበርና በጣም ብዙ ነገር ሊትሬቸር የሚያጠኑ ሰዎች በዓለም ላይ ስለ እመቤታችን ቅድስት ድንግል ማርያም የተጻፈው ከማንም በላይ የተጻፈ ነው ይላል። ኢንክሉዲንግ ክራይስት። ክርስቶስ ወደዚህ ምድር ከመጣ ጀምሮ
እስከዛሬ ድረስ የተጻፉትን ጽሁፎች በሙሉ ብንሰበስብና እመቤታችን ቅድስት ድንግል ማርያም የተጻፈውን ነገር በሙሉ ብንሰበስብ የእመቤታችን የቅድስት ድንግል ማርያም ይበዛል ብለው ምሁራኒና ወንጌል አማኞች ይህንን ቪዲዮ በደንብ ኮፒ ሊንክ አድርጉልኝ። ለዛ ነው ማርያምን ታመልኳታላችሁ፣ ኢየሱስ ስፍራ ማርያምን አስገብታችሁታል። ለኢየሱስ ቦታ የላችሁም፣ ለኢየሱስ ስፍራ የላችሁ። ኢየሱስ በእነርሱ ቤት እንግዳ ነው። ማርያምን ነው የሚያመልኩት። ኢየሱስን የሸፈኑ ፍጡራን አሉ የምንለው በምክንያት ነው። በልቦ ላይ ጽፎ ነበር የሚል ምንም አይነት ሐሳብ የለም መጽሐፍ ቅዱስ ላይ፣ እንደዛ የሚል ሐሳብ የለም። እሺ ከዛስ ማርያም በልቦ ላይ ጽፎ ነበር እሱ እንደሚለው ማለት ማርያም በልቦ ላይ ጽፎ ነበር። ያ የጻፈው ነገር ሁሉ ቢኖር ኢየሱስ ባላልን ነበር። በቃ ኢየሱስን ይሁን አውጥተው እንደ ቆሻሻ ዕቃ ጥለዋል እኮ አውጥተው እንደ ቆሻሻ ዕቃ ማለት ነው። ኢየሱስን አይወዱትም። ክርስቶስ ኢየሱስ ቦታ የለውም፣ ከቁብ አይቆጥሩትም ጌታ ኢየሱስን። ለዛ ወደ ኢየሱስ ኑ፣ ክርስቶስን በማመን ወደሚገኝ ወደ ዘላለም ሕይወት ኑ የምንለው ለዛ አይናችንን ከክርስቶስ ላይ አንስተን ማርያም ላይ እንድናደርግ ፍጡር ላይ እንድናደርግ ማለት ነው። ምን አይነት መታወር ነው! ምን አይነት አዚም ነው ወዳጆቼ! ክርስቶስን አውጥተው እንዲጥሉ ያደረጋቸው። ኢየሱስን አይወዱትም፣ ኢየሱስን ይጠሉታል። ኢየሱስ በዛ ስፍራ ቦታ የለውም ወዳጆቼ። ምን ትሰራላችሁ ኢየሱስ በማይሰበክበት? ምን ትሰራላችሁ ክርስቶስ ኢየሱስ በማይደምቅበት? ምን ትሰራላችሁ የተሰቀለው ብቻውን ሞትን የሞተው ብቻውን የመከራን ገፈት የቀመሰው የሞትን ጣር ራሱ ሞቶ ያስወገደልን ኢየሱስ ክርስቶስ በማይሰበክበት ስፍራ ለእርሱ በማይሰጥበት ፍጡራን በነገሱበት ክርስቶስ አንድም ቀን ትዝ ያልተባለላችሁ ክርስቶስ አንድም ቀን የማይሰበክበት በዛ ጨለማ ውስጥ ምን ትሰራላችሁ? ኑ ወደ ጌታ ወደ ኢየሱስ ክርስቶስ ብቻውን 365 ቀን ወደሚሰበክበት የሕይወት ምዕራፍ ወደዚህ ኑ ወዳጆች። ኑ በብርሃን ተመላለሱ፣ በክርስቶስ ብርሃን ተመላለሱ። እነኚህ ናቸው እንግዲህ ህዝቡን እናስተምራለን እያሉ ህዝቡን ገደል የሚጨምሩት። ምንም የሚያውቁት ነገር የለም፣ ምንም የሚያውቁት ነገር የለም። ህዝቡ ምስኪን ሆ ብሎ በቃ እንደ ቲፎዞ ይሳደባል ኮሜንት ላይ መጥቶ። የሚያሳዝን ትውልድ። በጌታ በኢየሱስ ስም አይናችሁን እግዚአብሔር ያብራው። ቅዱሳን እኛም እንጸልይ። እውነት ይህንን ትውልድ እግዚአብሔር እንዲታደግ ተባረኩልኝ። እኛም ወንጌልን እናውቃለን፣ እንሰብካለን። ስሙ፣ አያችሁ የኢየሱስን ስም ላለማንሳት እንዴት እንደሚፈልጉ። እንደዚህ የሚል ቦታ የለም። እንግዲህ ያያችሁ ሰዎች ካላችሁ ጻፉ። በልቧ ላይ ትጽፍ ነበር። አረ ያ ነገር ወጥቶ ቢጻፍ እንደው ብኖር ይሄን ኢየሱስ የሚባለውን ስም ባልተነሳ ነበር። አየ ስሙን አይፈልጉም። ኢየሱስን መናገር መስበክ አይፈልጉም። በጣም ይገርማል። ክብር ለኢየሱስ ይሁን። ኢየሱስ ሕይወት ይሰጣል። ኑ ወደ ኢየሱስ። በጨለማ ማል ቁጭ ብላችሁ አትከራከሩ። ውጡ ወደ ኢየሱስ። ሕይወት ኢየሱስ ነው። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስወንንም መማርን ለጴንጤ ለመናፍቅ የሰጠው ማን ነው? እንደውም እኮ ሊቅነት የኦርቶዶክስ ነው፣ ድድብና ነው የምንፍቅና። ምክንያቱም ኦርቶዶክሳውያንን ሊቃውንት ብታያቸው እነ ሊቀ ሊቃውንት ዕዝራ ሐዲስ ፕሮፌሰር እኮ ናቸው። ወደ ዓለማዊ ስመጣ በአንድ ነገር እስማማለሁ። ልጁ በተናገረው ነገር ላይ ምንም ስህተት የለም። ውሏችሁ ከኢየሱስ ጋር ሳይሆን ከሌላ ጋር ሲሆን ነው እንደዚህ አይነት ባህሪ ታሳያላችሁ። የጥላቻን ጥግ ጴንጤ መናፍቃን፣ እሺ መናፍቃን ይሁን ችግር የለም አይመለከተኝም። ጴንጤ መናፍቃን ምን አመጣ? መናፍቅ ማለት እኮ ቅዱሱን ቃል የማይቀበል ነው። እሱ ደግሞ አንተ ራስህ ነህ። ራስህን በራስህ አይከብድም? ተረት የምታነብ ሰው እየመጣ ዕውቀት እንደዚህ ነው ጴንጤ ነው የነሱ ነው እንጂ ማለት የጥላቻ ጥግ ምንም ማድረግ አይቻልም። እውነታውን ገልጠን እናሳያለን። አንተ እየተጨነቅም ቢሆን ላይ የተቀመጠው የተረት ትምህርት ይነሳል። ትክክለኛውን መጽሐፍ የምናገረውን እንዲህ ግልጥ እያደረገን እናሳያለን። ምንም ማድረግ አይቻልም። በአንተ ላይ ተደርቦ ያለ የተረት ትምህርት እየተነሳ ይሄዳል። ሰው ሰራሽ ትምህርት ፕሮፌሰር ናቸው ምናምን። እኛ ስለ ፕሮፌሰርነት መቼ አወራን? ቅዱሱ ቃል የምናገረውን ተናገር ነው። ዕውቀቱ የኛ ነው፣ ማንበቡ የኛ ነው እኮ። መጽሐፍ ቅዱስን ገልጠህ አንብብ። ያኔ እውነታው የቱ እንደሆነ ታያለህ። አለማንበብ እኮ ነው። መጽሐፍ ቅዱስን ገልጦ አለማንበብ እኮ ነው እንደዚህ በተረትና ሰው ሰራሽ ትምህርት ዙሪያ ላይ እንደዚህ የሚያሽከረክረው። አምልጣ ወደ ኢየሱስ ትመጣ ነበር። ክብር ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። የጥላቻ ጥግ ያለ ኢየሱስ ውሎ እንደዚህ ነው። በጥላቻና በነገር ነው የምትያዘው።
ኢየሱስ ግን ብቻውን ያድናል። እንወዳችኋለን። ኑ ወደ ኢየሱስ። ኢየሱስ ሕይወት ነው። ስሙ ይንንም ሰበር ዜና ከጥቂት ደቂቃ በኋላ ገባ ገባሉ ኮፒ ሊንክ ሼር እና ዲዩት የሚባለው እስከዛሬ ምን ማለት ነው? ዲዩት ምንድነው? ዲዩት ሰላም ያንቺ ማጣቂ ዲዩት አድርጉ ደግሞ ይላሉ። የሆነ አንድ ቀን ሰብስክራይብ አድርጉ ሳንላችሁ እኛ 300,000 አልፈናል አይደል? ዩቲዩባችን ራሱ የእንትን ከዛ በቃ ኮንቴንት የማይስበው አስተያየት የሚስበው ሰው ከስር ገና የተባለውን ነገር ሳይጨርስ እነማን ምን ኮሜንት የሚል በኮሜንት ይፈታ እያለ የሚኖር ማህበረሰብ ኮሜንት አይገርምም? እንዲሆን አይገርምም? እዚህ ቤት ሆነን ተበላሸንበት። አይገርምም እንዴ? እኛ እንዴ የህግ ትምህርት አይደለም እኛ እዚህ ሆነን ራሱ ሌላ ሃይማኖት አለመግባታችን ራሱ እንዴ እንዳው ይሄ ቃል ይያዛችሁ፣ እንዳው በእውነት ይሄ ቃል ይያዛችሁ። በቃ አሳስባቸው፣ ይሄን ምከራቸው፣ በእግዚአብሔር ፊት ምከራቸው ይላል። ክብር ለኢየሱስ ይሁን። ትክክል ነው። አንዳንዴ ትኩረት ሰጥተን የምንሰማውን ነገር እንወቅ እንጂ ጊዜያችን አይበላ። ጥሩ ነገር የተጻፈውን እኮ አናይም፣ መጥፎ ከዛ እሱን አውጥተን በለጠፍ። እውነት ነው። ጊዜያችንን በምን ላይ እንደምናጠፋ መለየት መቻል አለብን። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት ስሙን። አንዳንድ ጥራዝ ነጠቅ ጴንጤዎች አሉ እግዚአብሔር በኑሮ አያስተምረኝም የሚሉ ማለት ነው። በተለይ መከራ ሲሆን እግዚአብሔር በመከራ አያስተምረኝም ማለት ይላል። እንኳን የእግዚአብሔርን የተማርክበትን ትምህርት ቤት ካሪኩለም አልመረጥክም። ካሪኩለም ሂሳብ ትማራለህ ስትባል ገብተህ ተምረህ የማትወደውን ሂሳብ አልወድም እያለቀስክ አትመርጥማ። ካሪኩለም አይመረጥም። ባለስልጣን ነው የሚመርጠው። ካሪኩለም አንመርጥም። እኔ የምወደውን ትምህርት ብቻ እየተማርኩ እኖራለሁ የሚል ሰው እቺን እንኳን ተዋት። ምን ይላል? እቺን እንኳን ተዋት። በጣም ብዙ ቦታ ሄዳችሁ ብዙ ቸርቾች ውስጥ ለመከራ ማውራታችሁ መከራ ፈሪ ህዝብ ነው የተሰበሰበው። እና በጣም ብዙ ጊዜ ያስተምራለሁ ክርስቲያን መከራ ፈሪም አይደለም መከራ ጠሪም አይደለም። በመከራ ውስጥ ቆሞ በመከራም በኖረም ባልኖረም ጊዜ እግዚአብሔርን ለማወቅ ዓላማችን እግዚአብሔርን ማወቅ ነው። እሳት ውስጥ ሲከትህም ከእሳት ሲያወጣህም እንድናውቀው ነው። ይሄ እኮ ነው ሮሜ 8:28 እኮ ይሄ ነው። ባይዘው ካሪኩለም አንመርጥም እኮ ነው። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ነገር ሁሉ ለበጎ እንዲደረግ ነገር ሁሉ የሚለው ነገር ሁሉ ተጠራቅሞ ነው። ነገር ሁሉ ተጠራቅሞ ለበጎ እንዲደረግ እናውቃለን። ኤቭሪቲንግ ካሪኩለም ውስጥ ያለው ኮርስ ጉድ ብቻ ነው እያለ አይደለም አይደል? ታዲያ ምን እያለ ነው ያለው? ኤቭሪቲንግ ወርክስ ቱጌዘር አንድ ላይ ሲሆን ወርክስ ፎር ጉድ እግዚአብሔር ትሬን እያደረገን ነው እንድናውቀው። ትሬኒንግ የማትወደውን ነገር መሆንም ይጠይቃል። ምንድነው ዓላማ? እንድናውቀው እኔም እግዚአብሔር እንደሆንኩ ታውቃላችሁ። ወንድሞችና እህቶቼ እግዚአብሔርን ማወቅ ይብዛላችሁ። እግዚአብሔር የሚሰራውን ስራ ሁሉ ሲፈጥርም ሲያድንም ሲመግብም እግዚአብሔር እንድናውቀው ቀና ብለን እንድናውቀው ነው። ደስ የሚል ቆንጆ መልእክት። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።